ታዲያስ አዲስ የጎሳዬ ነገር እየተጠየቀ ነው ሳይፉ። አዎ ጎሳዬ ሁኔታ ንገሩን ጋብዙን። ጎሳዬ ትላንትም እኮ ደና እንደሆነ ኤርፖርት ውስጥ አዳልጦት ወድቆ እንግዲህ በግንባሩ ቢወድቅ ወይ በሌሎች ነገሮች ብረትም ነበር ደግሞ ሊጎዳው የሚችል ጉዳቱ ከዚህ በላይ ከፍ የሚልበት እድል ነበር፣ ግን እግዚአብሔር ሸፈን አድርጎታልና እንደውም እጃችን ላይ አንድ መግለጫ አለ ያልሽ ነበር። አዎ የጎሳዬን ጉዳይ ካነሳን ዘንዳ የኢትዮጵያ ስፖርትና ባህል ፌዴሬሽን አለ በዩናይትድ ኪንግደም። ስለዚህ ለጎሳዬ ያወጣው አንድ መግለጫ አለ። ምናልባት አጠር አድርገን ለመግለጽ ያክል ጎሳዬ ተስፋዬ በእንግሊዝ ባቀረባቸው 2 ኮንሰርቶች ከፍተኛ አድናቆት ማትረፉን የሚገልጽ ነው ይህ መግለጫ። መግለጫውን ደግሞ ያወጣው በዛው ዩናይትድ ኪንግደም የሚገኘው የኢትዮጵያ ስፖርትና ባህል ፌዴሬሽን ነው ማለት ነው። የኢትዮጵያ ስፖርትና ባህል ፌዴሬሽን በዩናይትድ ኪንግደም በታዋቂው ድምፃዊ ጎሳዬ ተስፋዬ በለንደን ለታዳሚዎች ያቀረበው 2 የሙዚቃ ዝግጅት በጣም በታላቅ ስኬት መጠናቀቁን ነው ያስታወቀው። እንግዲህ ጎሳዬ በሐምሌ በፌዴሬሽኑ ወይም ጁላይ 12 ማለት ነው ባዘጋጀው 14ኛው የኢትዮጵያ ስፖርትና ባህል ፌስቲቫል ላይ ዋና የሙዚቃ ትርኢት አቅርቦ ከታዳሚዎች ከፍተኛ አድናቆትና ፍቅር ማግኘቱን ገልጿል። ከልብም አመስግኗል። ፌዴሬሽኑ ለጎሳዬ ተስፋዬ፣ ለቡድኑ አባላት፣ ለሁሉም አዘጋጆች በሙሉ ምስጋናውን ያቀርባል። እንግዲህ ቀደም ሲል ያጋጠመው ነገር ነበር አይደል? ኤርፖርት ውስጥ አሁን በደህና ሁኔታ ላይ የሚገኝበት ድንገተኛ አደጋ ከሱ በቶሎ እንዲያገግምም መልካም ምኞቱን ገልጾለታል። የኢትዮጵያ ስፖርትና ባህል ፌዴሬሽን በዩናይትድ ኪንግደም ጎሳዬ ለነበረ ኮንሰርት በእጅጉ ምስጋናውን በማቅረብ እንግዲህ አሁንም ቢሆን ፈጣሪ ሙሉ ማገገሙን እንዲሰጠው ተመኝቷል ማለት ነው። ደስ የሚል መግለጫ ነው አይደለ? የሆነ ተቋም ያደረክለት ነገር በጣም ደስ ብሎት አመሰግናለሁ ሲል ደስ የሚል ነገር ነውና ያው እንግዲህ ጎሳዬ ተስፋዬ ከለንደን ወደ ኢትዮጵያ በተመለሰበት ሰዓት አየር ማረፊያ ውስጥ በደረሰበት ቀላል አደጋ ነው እንግዲህ የታመመው። ከዛ አንፃር እንግዲህ በሙያተኛ የሕክምና ባለሙያዎች ተገቢውን ሕክምና እንዳገኘና ጤንነቱ መልካም መሆኑን ለአድናቂዎቹ አረጋግጧል። ደስ ይላል። በእግዚአብሔር ጨርሶ ይማረው። ደግሞ በጣም ደስ የሚል ጊዜን አሳልፈናል። ምስጋና ደስ ይላል። በጣም አዎ ደስ ይላል። ነገሮች አሁን ያው ጥሩ እየሆነ ነው። ምናልባት አንድ ወር ረፍት ካሁን በኋላ ቢያስፈልገው ነው ወደ አዲስ አልበሙም ለመመለስ፣ ግን አልበም ጥሩ እየሆነ ነው። አዎ አዲስ አልበም እየሰራ እኛ እኮ ማለት ተደዋውለን ነበር ከመሄዱ በፊት አሪፍ አልበም ያለቀ ነው። ቀስ ሲመለስ ተወሰነ ጊዜ እሱን ጨርሶ ምናምን ነው እንጂ አደጋ የህመም እንደዚህ ሆስፒታል የመግባት ነገር አልጠበቅኩም። ድንገት እንዲሁ በጥሩ በቀላል ሁኔታ ማለፉም ትልቅ ነገር ነው። ምክንያቱም ሁሌም ከቤታችን ስንወጣ ምን አብሮ ሊወጣ እንደሚችል አናውቅምና እግዚአብሔር ይጠብቅ ነው የሚባለው። ይጠብቃል። ብሔራዊ ሎተሪ ምንድን ነው ያወጡት? ብሔራዊ ሎተሪ ከዚህ ከውርርድ ጋር ተያይዞ የስፖርት ውርርድ ጋር ተያይዞ በድጋሚ ተቋርጦ ነበር፣ ግን አሁን በድጋሚ እየተነሱ ያሉ ነገሮች አሉና እሱን ማጥራት አለብኝ የሚል ሀሳብ ይዞን የመጣው የኢትዮጵያ ሎተሪ አገልግሎት በቅርብ አንዳንድ የስፖርት ውርርድ ድርጅቶች በማህበራዊ ሚዲያና በሌሎች የመገናኛ አውታሮች እየተሰራጩ ያሉ መረጃዎችን ተከትሎ ነው ይህንን ማብራሪያ ለመስጠት ያወጣው ማለት ነው መግለጫውን። እንግዲህ በአሁኑ ጊዜ በኢትዮጵያ ሕግ ስልጣን ውስጥ በህጋዊ ፈቃድ የሚሰራ ማንኛውም የስፖርት ውርርድ አገልግሎት የለም። አለ ተጀምሯል እየተባለ የሚናፈስ ወሬ ነበረ። ስለዚህ የለም። ዜጎች በህገወጥ መንገድ የሚሰጡ የስፖርት ውርርድ አገልግሎቶችን፣ ድረገጾችን፣ ማህበራዊ ሚዲያ ገጾችን ወይም ሌሎች የገንዘብ መቀበያ መንገዶችን በመጠቀም ውርርድ እንዳካሂዱ
እንዲሁም ምንም አይነት የገንዘብ ዝውውር እንዳያደርጉ ሲል በጥብቅ አሳስቧል ማለት ነው። ስለዚህ ከህገወጥ የስፖርት ውድድር ተቋማት ጋር መገበያየት የተጠቃሚዎችን ገንዘብና የግል መረጃ ለከፍተኛ አደጋ ሊያጋልጥ እንደሚችል እንዲሁም እነዚህ ድርጅቶች በህግ የተፈቀዱ ስላልሆኑ የሚፈጠር ማንኛውም የገንዘብ ወይም ሌላ ጉዳትን ለመመለስ አስቸጋሪ ስለሆነ እባካችሁ እንደዚህ አይነት ውድድሮች አሁንም ኢትዮጵያ ውስጥ ፍቃድ የላቸውም። 9695 የተሰኘ አጭር የስልክ ቁጥር አዘጋጅቷል። ጥቆማ ግን ማድረስ ትችላላችሁ። አሁንም ቢሆን በኢትዮጵያ ህጋዊ ፍቃድ የሚሰራ ማንኛውም የስፖርት ውድድር ስፖርት ቤቲንግ ማለት ነው የለም እያለ ይገኛል። የኢትዮጵያ ብሔራዊ አገልግሎት ማለት ነው። ብሔራዊ ሎተሪ አገልግሎት በነጋሽ ላይ ከቨርጂኒያ ከሜሪላንድ ዲሲ ሲባል ይህንን ፕሮግራም እንጠቁማችሁ። አሁን ስክሪን ላይ የምትመለከቱት አርብ ዕለት 3 ተወዳጅ አቀንቃኞች ግንባር ፈጥረው ያዝናኗቸዋል ከልዩ ራት ጋር። እንዴ እኔ ህብስትን ቅርብ ጊዜ አላየኋትም እንዴ ምን ጠላኝ ሄደች። ህብስት እኮ እንዲስቲ እንዴ የግል ጀት አላት። ያስቀናል። ሄዳሉ ኢምፓወር አዲስም አለ ለየት ያለ ፓው ኢምፓወር በአሜሪካን 10ኛ ዓመቱን ያከብራል። የተወዳጇ የኢቢኤስ ጋዜጠኛ የሄለን ፕሮግራም ነው ሄለን ሾው 10 ዓመት ሙሉ ፕሮፌሽናል ሰብስባ እዛ ያሉ ችግሮችን 10 ዓመት እርስ በርስ እንዲገናኙ አንዱን እንዲያግዝ እውነት ሄለን እየሰራች ያለችው ስራ እንዲህ በቀላል የሚታይ እዚህም እኮ ሶስተኛ ደረሰች። አሁን 10ኛ ዓመቱ ምክንያት በማድረግ እንግዲህ እንደምታዩን ዲጄ ሉዳ ያሉበት እና ራስ ባንድ ያሉበት ተወዳጆቹ አቀንቃኞች ብዙአየሁ ደምሴ፣ ኩኩ ሰብስቤ፣ ህብስት ጥሩነህ የተጣመሩበት ፍራይዴ እንግዲህ ጁላይ 24 ከምሽት 12 ሰዓት ተኩል ጀምሮ በእናንተ 6 PM ማለት ነው በሂልተን አሌክሳንድሪያ ላይ በሚገኝ በማርክ ሴንተር ላይ ልዩ የሆነ ድግስ ደግሰዋልና እዛ ቦታ ላይ በመገኘት ጥሩ ጊዜ ያሳልፉ እየተባለ ነው። ያው ትኬቱን ማግኘት ለምትፈልጉ QR ኮድ አለ እዛ ጋር ስካን አድርገው መግባት ይችላሉ። QR ኮዷን ስካን አድርጋችሁ ትኬቱን በጊዜ ያዛርጉ። DMV ኤሪያ ላይ ያላላችሁ ብዙአየሁ ነው፣ ኩኩሻ ነች፣ ህብስት ነች፣ ባንድ ነው። እዚህ ላይ ደግሞ ዲጄ ሉዳ አለ። እኔ ብቻ ነኝ የቀረሁት። እኛ በልስቲ ሳይፉ እኔ ብቻ አትበል፣ የኔ ብቻ ሐሳብ ነው አሁን ጉድ እየሰራን ያለ እኛ ብቻ ነን የቀረነው ነው አንቺ ከዩኤን ጋር ባለሽ ጠብ ደም እንዳትገቢ ነው ተከልክለሽ። ማን ያናስተያስ ይቻላል ዩኤን ብለሽ ተናገርሽው። እኔ አሁን ዩኤን እንዴት ጥሩ መስሪያ ቤት መሰለሽ፣ እንዴት በቃ ሰምቶ እንዳልሰማ እንደሚሆን ማን እንደዛ ያስችለዋል ብለሽ። እውነት ነው ስንት በደል እኔም እኮ እንደዛ ነኝ። እንደው ነገሩ ያ ሰዎች የሚሉትን ነው እኔም ያስተጋባ ያለው ለዩኤን በልጉ ባልሄድ ይሻላል። እጭ ምን ነው ያልበዛም እንዴ? ስለዚህ ቦታ መያዝ ትችላላችሁ። ተወዳጆቹ 3 አቀንቃኞች ሄለን በየአመቱ ኢምፓወር ሴቶችን ፕሮፌሽናልስ የሚሰባሰቡበት የሆነ ዝግጅት ነው እና ከፕሮግራሙ ቀዳሚ ነው ዋናው ፕሮግራም አርብ ዕለት አሁን የሚደረገው ይሄ ልዩ የእራትና የሙዚቃ ፌስቲቫል ለዋዜማው ነው ማለት ነው። ለዋዜማው ድምቀት 10ኛ ዓመት ስለሆነ ማለት ነው። ትኬቱን ያዛርጉና ጥሩ ጊዜ ያሳልፉ። DMV ኤሪያ ላይ ያላላችሁ ዝግጅቱ ያለው የት ነው ካላችሁ ደግሞ አለው ሂልተን አሌክሳንድሪያ ማርክ ሴንተር ውስጥ ነው ያለው። ዋው እስቲ ቴጂ እንዴ ደስ ይለኛል በሐሳብ ሂልተን እዚህኛው በሐሳብ ሄዳለሁ የታባዝ እዚህኛው ሄደን ዝም ብለን በዙም ብንከታተል እዚህ ሄደን የብዙአየሁን እያስከፈትን የኩኩሻን እስኪ 3ቱንም ዘፈን እንጋብዛችኋለን። ታዲያስ አዲስ